እህታችን ሌይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዘዋወሯ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ሌይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎቹም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም። ሌይላ ኑር ሰቦ እንግዲህ ለስንት አመታት ሞቷን ስትጠባበቅ የነበረችው እህታችን ሌይላ ኑር ሰቦ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሁላችሁም ያላችሁበት አላህ ይጠብቃችሁ። ለቤት የመዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ እህታችን ሌይላ አላህ በሰላም አሁንም ሳያንዛዛት ከቤተሰቦቿ ይጨምራት። እንግዲህ ከ3 ቀን በኋላ ከቤተሰቦቿ እንደምትጨመር በብዙ ሚዲያዎች ፖስት ተደርጎ አይቼ ወላሂ ደስ ነው ያለኝ። አሁን ከምሽቱ 4 ሰዓት ነው እኛ ከኢትዮጵያ ማለት ነው። በሳውዲ ሰዓ 10 ቪዲዮ እየሰራሁላችሁ ነው እና እህታችን አላህ አሁንም በሰላም ከቤተሰቦቿ ጨምሯት። ሁላችንም እንደሰት አላህ ያድርገን። የሌይላ ኑር ሰቦ ህይወት እኔ እንጃ ብቻ የመላው ኢትዮጵያውያን እጁ ነው ያለበት። አልহামዱሊላህ አላህ ጥፊ ያላላት ነፍስ ለዚህ ደረጃ ደርሳ ትግስቷም ሰብሯም ማሻአላህ እኔ እንጃ ብቻ 10 ምናምን አመት እስር ቤት ውስጥ ቆይታ ከ10 ምናምን አመት በኋላ ከቤተሰብ መጨመር ማለት በጭንቀቱ ለስንት አመታት ኖራ እኔ እንጃ አላህ የሰጣትን ሰብር አሁንም አይለያት። ሀገሯንም ገብታ ደግሞ በሰላም ከቤተሰቦቿ ተጨምራ ተደስታ ምናያለ አድርገን። ለሷም ደግሞ ብላችሁ ደከመኝ ሰለቸኝ ሳትሉ ፍትህ ስትሉ የነበራችሁ ኢትዮጵያውያን አላህ ኸይር ጀዛችሁን ይክፈላችሁ። እንግዲህ ወላሂ በጣም ነው ደስ ያለኝ። የዛሬ 2 አመት ምናምን አካባቢ ነው እንግዲህ እንትን የተዋጣላት ከረመዳን በፊት ማለት የ2 አመቱም አለፈ። እኔ ሀገር ሳልገባ አመት አልፎት ነበር። ሀገር ገብቼ አመት ከምናምን ሆነኝ እና ወላሂ አዳር ሙሉ አድሬ ላይቭ ላይ እያየው ታብያረኩ ምን እያረኩ በቃ ቁጭ ብዬ ስንት ገባ ዛሬ ስንት ብር ተሰጣት ስንት ተሰበሰበላት እያል እንቅልፋችንን ትተን ሳንተኛ አድረን ሳንተኛ ውለን ወላሂ እኔ እንጃ። እኔ በቃ ስራ አልጨረስኩ በቃ ቲክቶክ ላይ ገብቼ የሷን ብር ስንት ብር እንደገባ ማየት ብቻ ነበር ስራዬ ማለት ነው። ሳልተኛ ስራ የገባውበት ጊዜ አለ ወላሂ። ለምን እንጃ አንድ ቀን ሳይሰላች የኢትዮጵያ ሕዝብ ያንን ሁሉ ብር አዋጥቶ እንግዲህ በምን ምክንያት እንደሆነ ባናቅም ያው ብሩ ቢሞላላትም እስካሁን ደርሳለች። ባለፈው ጭራሽ ልትሞት ደርሳለች ምናምን እያሉ ነበር። የዛኔ ተስፋ ቆርጬ ነበረ። ብቻ ሞትም እረፍት ነው ብዬ ነበር የዛኔ። ራሷንም አታቅም ያ የሴት ነገር ሮባ አልቆም ብሏት ምናምን እያሉ እያወሩ ስሰማ ወላሂ እንደው ብትሞት ራሱ ለሷ እረፍት ነው እያልኩ ነበረ። ግን ፈተናው ምንም ለበጎ ነው። አልፋው ይኸው የበረራ አሻራ ምናምን መስጫ ቦታ ላይ ነው ያለችው ማቆያ አሉ። በጣም ደስ ይላል። ቤተሰቦቿ ያሉበትን ጉጉት ራሳቸው ነው የሚያውቁት። አላህ ደግሞ በሰላም በእጃቸው ያስገባላቸው። መላው ኢትዮጵያኖችም አላህ ኸይር ጀዛቸውን ይክፈላቸው። እንኳን ደስ አላችሁ፣ እንኳን ደስ አለን። ወላሂ እኔ የገባቸው ነው የመሰለኝ። ፌስቡክም ሲገባ ተለጥፏል።
ቲክቶክም ሲገባ ብዙ ሰው ለቆት አየሁት እና ወላሂ ደስታዬን አልቻልኩትም። እና የበለጠ ደግሞ ሀገር ገብታ ስናይ በጣም ነው ደስ የሚለው። እንግዲህ እዚህ ጋር እንደምታዩት በተለያዩ ሶሻል ሚዲያዎች ፖስት ተደርጋለች። እንግዲህ እህታችን ሌላ ኑር ሰቦ ወደ ኢትዮጵያ ለመመለስ የሚያስፈልገውን የበረራ ፎርም ሙሉ በሙሉ ሞልታ አጠናቃለች ይላል። እንግዲህ የፊታችን ሰኞ ኢንሻአላህ ወደ ሀገሯ ጉዞ የምታደርግበት ነው። እንግዲህ ቀኑን ምናምን እየገለጹ የሚገኙት ያው ለማንበብ ፎቶዋ ተለጥፎበታል አይታይም። ሁላችሁም እንግዲህ በያላችሁበት ዱአ አድርጉ። በስደትም ያላችሁ እህቶቼ እንደሱ አይነት ችግር እንዳይገጥማችሁ አላህ እንግዲህ ይጠብቃችሁ ይጠብቀን። በሰላም ወጥታችኋል፣ በሰላም የምትገቡበትን ቅርብ ያርግላችሁ። እና እሷ እንግዲህ ህፃን ልጅ ገላለች ተብላ ነው እስር ቤት የገባችው። 10 ምናምን አመት እስር ቤት ውስጥ መቆየት ማለት በጣም ከባድ ነው። አላህ እንግዲህ እስካሁንም ያቆያት። አላህ ለበጎ ነው፣ ለትምህርት ነው፣ ለሌሎቹ ትምህርት ይሆናል ብዬ አስባለሁ። እኛ የሰው ልጆች አንችልም። እሷ ግን ወላሂ እኔ እንጃ የእሷ ሰብር አላቅም። ብቻ ለማንኛውም ተጠንቀቁ። ልጅ የምትይዙ እህቶቼ ተጠንቀቁ። ብሯንም ከፍላ እስርም አልቀረላትም። ብቻ ምህረት ተደርጎላታል። አልሐምዱሊላህ። ይሄኔ በተባለው ጊዜ ቢሆን ተረስታ ነበር፣ ቤተሰብ ረስቶ ገብቶ ነበረ። ጥፊ ያላላት ነፍስ ይኸው እስካሁን ድረስ ቆይታለች ማለት ነው። እንደምታውቁት አረብ ሀገር ላይ የገደለ ይገደል ነው እንግዲህ። በተለይ ለኛ ለሰራተኞች ማንም ይደርስልን የለም ከአላህ በስተቀር። ስለዚህ ራሳችሁን ጠብቁ። ልጅ የምትይዙ እህቶቼ በጥንቃቄ ከአላህ በታች እናንተም ጥንቃቄ አድርጉ እና ከእንደዚህ አይነቱ ሙሲባ አላህ ይጠብቃችሁ እላችኋለሁ እህቶቼ። ለማንኛውም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ። ሌላንም በሰላም ወጣ እልል የምንልበት ከልባችን እልል የምንልበትን ጊዜ ቅርብ ያርግልን እላችኋለሁ። እንግዲህ ለማንኛውም ሰኞ እስከምትደርስ ድረስ ጨንቆኛል ትላላችሁ። ወላሂ ነው የምላችሁ። አቤት አቤት እንቅልፍ ያልተኛሁት እንቅልፍ ብታዩ የዛኔ ለሷ ብር ሲሰበሰብ ብቻ አልሐምዱሊላህ። የኔም መዳም ሰታ ነበር ልጇ። አላህ በሌላ እኮ ስንት ሰው ነው የተረባረበው። ብቻ አልሐምዱሊላህ መጨረሻው ይመር።